ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ጥቅምት 6 2018 ዓ.ም በዛሬው መረጃ ሰዓታችን በጋምቤላ ክልል ተሳፋሪዎችን በሚያጓጉዝ አውቶቡስ ላይ በተፈጸመ ጥቃት አንድ ሰው ሲሞት በርካቶች ስለመቁሰላቸው፣ በትግራይ ክልል የቀድሞ ቲዲኤፍ አባላት ዛሬም ለአራተኛ ቀን አጠናክረው ስለቀጠሉት የተቃውሞ ሰልፍና ግርግር፣ በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ በፋኖ ታጣቂዎች ስለመገደላቸው፣ የቀድሞ የአሜሪካ አምባሳደር የነበሩት አምባሳደር ቲቦር ናጂ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የወደፊት እጣ ፋንታ በተመለከተ ስለሰጡት አነጋጋሪ ትንበያ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ትናንት ጥቅምት 5 2018 ዓ.ም ከሰዓት በኋላ በጋምቤላ ክልል ዋና ከተማ ጋምቤላ ከተማ እና በኒዌር ዞን ኢታንግና ተርፋምላሬ ከተሞች መካከል ተሳፋሪዎችን በሚያጓጉዝ የህዝብ ማመላለሻ አውቶቡስ ላይ በታጣቂ ፖሊስ አባላት በተከፈተ የተኩስ ናዳ የአንድ ተሳፋሪ ህይወት ወዲያውኑ አልፏል። ሌሎች በርካታ ሰዎች ደግሞ ከባድና ቀላል ጉዳት ደርሰውባቸዋል። ይህ አሳዛኝ ክስተት የተፈጸመው የመከላከያ ሰራዊት ካምፕ አቅራቢያ መሆኑም ተገልጿል። የሸገር ጆርናል ምንጮች እንደገለጹት ጥቃቱ የተፈጸመው ከቀኑ 9 ሰዓት አካባቢ ሲሆን ተሳፋሪዎችን አሳፍሮ ከጋምቤላ ከተማ ወደ ኒዌር ዞን ኢታንግና ተርፋምላሬ ሲጓዝ የነበረ አውቶቡስ ብሔር ብሔረሰቦችን አልፎ ወደ መከላከያ ካምፕ ሊደርስ ጥቂት ሲቀረው ነበረ። ምንጮች እንዳረጋገጡት ተኩሱ የተከፈተው በክልሉ ፖሊስ ውስጥ በሚያገለግሉ የአኟክ ተወላጆች ናቸው የተባሉ ታጣቂ አባላት ናቸው። እነዚህ ፖሊሶች መኪናው ላይ የተኩስ ናዳ በመክፈት አውቶቡሱ ባልተጠበቀ ሁኔታ የከባድ ጦር መሳሪያ ጥቃት ሰለባ ሆኗል። በዚህ አሰቃቂ የኃይል እርምጃ ሳቢያ የአንድ ሰው ህይወት ሲቀጠፍ ቁጥራቸው በግልጽ ያልታወቀ በርካታ ተሳፋሪዎች ከባድ የአካል ጉዳት ደርሶባቸዋል። የተጎጂዎች ትክክለኛ ቁጥርና ማንነት ለማረጋገጥ የነፍስ አድን ቡድን እና የሕክምና ተቋማት ገና መረጃ እየተሰበሰበ ይገኛል። ጥቃቱ ከተፈጸመበት አካባቢ የመከላከያ ሰራዊት አባላት ለምን ካምፓቸውን ለቀው እንደወጡ እስካሁን ድረስ በይፋ የተገለጸ ነገር የለም። ይሁን እንጂ የሸገር ጆርናል ምንጮች እንደሚሉት የመከላከያ ሰራዊቱ ካምፑን ለቆ መውጣቱ በአካባቢው ያለውን የጎሳ ግጭት ሊያባብስና አዲስ ግጭት ሊቀሰቅስ ይችላል የሚል ከባድ ስጋት በህዝቡ ዘንድ ነግሷል። ይህ የመከላከያ ኃይል አለመኖር የጸጥታ ክፍተት መፍጠር የሚታመን ሲሆን፣ ይህም ክልሉን ለረጅም ጊዜ ሲያመሱ የቆዩትን የጎሳ ግጭቶች ተጨማሪ መነሻ ሊሆን ይችላል የሚል አሳሳቢ ግምት አለ። የመከላከያ ሰራዊት አባላት ከቁልፍ የጸጥታ ቦታ ለቀው መውጣታቸው በተለይም እንደ ጋምቤላ ባሉ የጎሳ ውጥረቶች በየጊዜው የሚፈጠሩባቸው ክልሎች ውስጥ የፌዴራል መንግስት የጸጥታ ስትራቴጂን ጥያቄ ውስጥ የሚከቱ ሆኗል። የአካባቢው ነዋሪዎችና ምንጮች እንደገለጹት የጸጥታው ኃላፊነት ሙሉ ለሙሉ ለክልሉ ፖሊስና ልዩ ኃይል የተሰጠ መስሎ በመታየቱ ህዝቡ ራሱን ጥበቃ የሌለው እንደሆነ ተሰምቶታል። ይህ አሰቃቂ ጥቃት ከተፈጸመበት ጊዜ ጀምሮ ይህ ዘገባ እስከተጠናከረበት ደቂቃ ድረስ የጋምቤላ ክልል መንግስትም ሆነ የፌዴራል መንግስቱ በጉዳዩ ላይ ምንም አይነት ይፋዊ መግለጫ አልሰጡም። የመንግስት አካላት ዝምታ በክልሉ ያለውን የሁኔታ ክብደትና አሳሳቢነት ይበልጥ የሚያጎላው መሆኑን በርካቶች ይገልጻሉ። የመንግስት ምላሽ አለመስጠት በህዝቡ ዘንድ ከፍተኛ የሆነ ግራ መጋባትን፣ ፍርሃትንና እምነት ማጣትን አስከትሏል። በተለይም በክልሉ እየተስተዋለ ባለው የጎሳ ውጥረትና የጸጥታ መላላት ባለበት ወቅት ግልጽነትና ፈጣን እርምጃ ከፌዴራል መንግስቱ ይጠበቃል። በጋምቤላ ክልል በተለይም በአኟዋክና ኒዌር ማህበረሰብ መካከል ያለው የጎሳ ግጭት ለረጅም ዓመታት የቆየ ታሪክ አለው። ይህም ውጥረት ከግጦሽ መሬት፣ ከውሃ ሀብትና ከፖለቲካ ውክልና ጋራ የተያያዘ ውስብስብ ችግር ነው። አሁን የተፈጠረው ጥቃት ደግሞ ይህንኑ ታሪካዊ ውጥረት የሚያንጸባርቅ ይመስላል። ምክንያቱም በጥቃቱ የተሳተፉ የአኟዋክ ተወላጅ የተባሉ የፖሊስ አባላት መሆናቸው በግልጽ ታውቋል። ይህ የመንግስት የጸጥታ አስከባሪ አካላት በጎሳ ግጭት ውስጥ በቀጥታ መሳተፋቸው የጸጥታ ተቋማት ሙያዊ ብቃትና ገለልተኝነት ላይ ከባድ ጥያቄ ምልክትን ያስቀምጣል። የህግ አስከባሪ አካላት የጎሳ አጀንዳ በማራመድ ጥቃት መፈጸም በፌዴራል መንግስት በኩል የክልሉ ፖሊስ አወቃቀርና አሰራር በአስቸኳይ መገምገም እንደሚያስፈልግ የሚያሳይ ነው። በጥቃቱ የቆሰሉ ተሳፋሪዎች ወደ ጋምቤላ ከተማ ሆስፒታሎች የተወሰዱ ሲሆን የህክምና ባለሙያዎች በህይወት የማትረፍ ስራ ላይ ተጠምደዋል። ምንጮች እንዳመለከቱት የአንዳንዶች ቁስል ከባድ ስለሆነ የሟቾች ቁጥር ሊጨምር እንደሚችል ስጋት አለ። የጤና ተቋማት አቅም ውስን በመሆኑ ከባድ ጉዳት የደረሰባቸው ሰዎች ወደ ሌሎች ክልሎች ማዘዋወር አስፈላጊ ሊሆን እንደሚችልም ተጠቁሟል።
በትግራይ ክልል የትግራይ ኃይሎች ተብለው የሚታወቁት የሰራዊት አባላት በመላው ክልሉ እያካሄዱት ያለው ሰፊ ተቃውሞና ዋና ዋና መንገዶችን መዝጋት ለአራተኛ ተከታታይ ቀን መቀጠሉን የአካባቢው ነዋሪዎችና የተለያዩ ምንጮች ለሸገር ጆርናል አረጋግጠዋል። ሰኞ ጥቅምት 3 2018 በመቀሌ ከተማ የተጀመረው ይህ እንቅስቃሴ አሁን ወደ አዲግራት፣ ሽረ፣ ኮረምና ሌሎችም የክልሉ አካባቢዎች ተስፋፍቶ የአገልግሎትና የሰዎችን እንቅስቃሴ በእጅጉ አግዷል። በርካታ ታጣቂዎች የ2 ዓመት ደሞዝ አለመከፈልና ቃል የተገባላቸው ጥቅማ ጥቅሞች ለቤት መስሪያ የሚውል ቦታን ጨምሮ እንዳልተሰጣቸው በመግለጽ ቅሬታቸውን አሰምተዋል። በተጨማሪም ወታደራዊ አባላቱ በአካባቢው አስተዳደር በሚያቀኑበት ወቅት ለጥያቄያቸው ተገቢው ምላሽና ክብር አለማግኘታቸውን በመጥቀስ እንደ ታጋይ እንደማይከበሩ ገልጸዋል። ዛሬ ሐሙስ ጥቅምት 6 2018 ዓ.ም በተለይም በአዲግራት ከተማና አካባቢዋ ተቃውሞ መቀስቀሱን ተከትሎ ከአዲግራት ወደ መቀሌ የሚወስደው ወሳኝ የዋና መንገድ በተቃዋሚዎች መዘጋቱን ሸገር ጆርናል አረጋግጧል። ከዚህም ባሻገር በአሁላ እና መሆኒ ምስራቃዊ እና ደቡባዊ ዞኖች ከመቀሌ ጋራ የሚያገናኙ መንገዶች እንዲሁም ከዳባጉና ወደ ሽረ እንደ ስላሴ የሚወስደው መንገድ ዛሬም እንደተዘጋ መቆየቱን የተለያዩ ምንጮች አረጋግጠዋል። ሰኞ ዕለት በመቀሌ ከተማ የአርሚ 22 አባላት ከ4 ቀናት በፊት ለተቃውሞ አደባባይ በወጡበትና ወሳኝ መንገዶችን በመዝጋት እንቅስቃሴን በማስተጓጎል የጀመሩት ተቃውሞ ወደ ከተማዋ የሚወስዱ 3 ወሳኝ መንገዶችን በመዝጋት ወደ አሉላ አባነጋ አውሮፕላን ማረፊያና ወደ ሌሎች የክልሉ ክፍሎች የሚያቀኑ ተሽከርካሪዎችና መንገደኞችን ለሰዓታት ተስተጓጉለው ውለዋል። የታጣቂዎቹ ዋና ጥያቄ ጥቅማችን ይከበርና የትጥቅ መፍታትና የዳግም ወደ ማህበረሰብ የመቀላቀል ሂደት ዲዲአር ተፈጻሚ ይሁንልን የሚሉ መሆናቸው ተሰምቷል። ይህም የሚያሳየው በፕሪቶሪያው ሰላም ስምምነት የተደነገገው የትግራይ ኃይል አባላት ወደ ሰላማዊ ኑሮ የሚቀላቀሉበት ሂደት መጓተቱን ተከትሎ የተፈጠረ ያለውን ቅሬታ ነው። ይህም የሚያሳየው በፕሪቶሪያው ስምምነት የተደነገገው የትግራይ ኃይል አባላት ወደ ሰላማዊ ኑሮ የሚቀላቀሉበት ሂደት መጓተቱን ተከትሎ እየተፈጠረ ያለውን ቅሬታ ነው። ከደሞዝ እና ጥቅማ ጥቅም በተጨማሪ ተቃዋሚዎቹ ፖለቲካዊ ይዘት ያላቸው ወቅታዊ ሁኔታዎችን በተመለከተ ድምጻቸውንም አሰምተዋል። በአንዳንድ አካባቢዎች የአንድ የፖለቲካ ድርጅት ጠባቂ አይደለንም፣ ጦርነት አንፈልግም፣ ሰላም እንሻለን የሚሉ መፈክሮችን ይዘው አደባባይ ወጥተዋል። ይህም በክልሉ ውስጥ ያለውን የፖለቲካ ውጥረትና የሰላም ሂደት አፈጻጸም ላይ ያለውን ስጋት የሚያንጸባርቅ ነው። የጊዜያዊ አስተዳደሩ ትላንት ረቡዕ ዕለት ባወጣው መግለጫ የአስተዳደሩ ካቢኔ የአባላቱን ጥያቄዎች አስመልክቶ አስቸኳይ ውሳኔ ማሳለፉን አስታውቋል። መግለጫው ቀደም ሲል ከ2017 ዓ.ም ጀምሮ ሊተገበር እቅድ ላይ የነበረውንና የትግራይ አባላትን በተመለከተ የወጣው መመሪያ ተገቢውን ደሞዝ፣ ጥቅማ ጥቅምና ለቤት መስሪያ የሚሆን ቦታ እንዲሰጥ የሚያስችል መሆኑን ጠቁሟል። ይህ ውሳኔ በሁሉም ጊዜያዊ አስተዳደሩ ቢሮዎች ተፈጻሚ እንዲሆንም ታዟል ብሏል። ከታጣቂዎቹ ጥያቄ በተጨማሪም በተለይም ዛሬ ሐሙስ የጦርነቱ ሰለባ የሆኑ የአይን ብርሃናቸውን ባጡ ወጣቶች እርስ በእርስ በመደጋገፍ ወደ አደባባይ በመውጣት መደረጉ ለየት ያደርገዋል። ይህ ክስተት የጉዳት ሰለባ የሆኑት ታጋዮችም ለጥቅም ጥያቄው ከፍተኛ ትኩረት መስጠታቸውን ያመለክታል። ይህ ሰፊ ተቃውሞና የመንገድ መዝጋት ደም አፋሳሹ የትግራይ ጦርነት ባስቆመውና የትግራይ ኃይል አባላት ትጥቅ ፈተው ወደ ሰላማዊ ኑሮ እንዲቀላቀሉ በሚያዘው የፕሪቶሪያው ስምምነት አፈጻጸም ላይ የራሱን ፈተና መፍጠሩ አይቀርም። የጊዜያዊ አስተዳደሩ የሰጠው ምላሽ በታጣቂዎቹ ዘንድ ተቀባይነት አግኝቶ መረጋጋት ይመጣል ወይ የሚለው ጉዳይ በትኩረት እየተጠበቀ ይገኛል። የምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ባልታወቁ ታጣቂዎች ከደረሰባቸው ጥቃት በኋላ ህይወታቸው ማለፉን የወረዳው አስተዳደር ትላንት ጥቅምት 5 2018 በይፋ አስታውቋል። ይህ አሰቃቂ የፖለቲካ ግድያ በሰሜን ኢትዮጵያ በተለይም በአማራ ክልል ውስጥ ባለው የጸጥታ ሁኔታ ላይ አዲስ የጭንቀት ማዕበል ፈጥሯል። ሪፖርቶች እንደሚያመለክቱት ከሆነ አቶ አዲሱ ተሻለ የጥቃት ሰለባ የሆኑት ከመኖሪያ ቤታቸው ተነስተው ወደ መደበኛ የስራ ቦታቸው በመሄድ ላይ እያሉ ነው። ጥቃቱ የተፈጸመው ከንጋቱ 12 ሰዓት ተኩል አካባቢ ሲሆን ግለሰቡ በተተኮሰባቸው ተከታታይ ጥይት አማካኝነት ህይወታቸው ወዲያውኑ አልፏል። የግድያ ዘዴና የተፈጸመበት ጊዜ ታጣቂዎቹ ጥቃቱን በጥንቃቄና በታለመ መልኩ እንዳቀዱት ያመለክታል። የእነማይ ወረዳ አስተዳደር ባወጣው የሀዘን መግለጫ ውስጥ ጥቃቱን የፈጸሙት አካላት ፋኖ ተብለው የሚጠሩ ታጣቂዎች መሆናቸውን በግልጽ ገልጿል። አስተዳደሩ ድርጊቱን አሰቃቂና ኢሰብአዊ
ኢሰብአዊ ሲል በጽኑ አውግዞታል። እንዲሁም የሟቹ የአስተዳደርና የልማት አስተዋጽኦ አድንቆ ለቤተሰቦቻቸውና ለወረዳው ህዝብ የተሰማውን ጥልቅ ሐዘን ገልጿል። የአካባቢው የጸጥታ ኃይሎች በጉዳዩ ላይ ፈጣን ምርመራ በመጀመር ጥቃት ፈጻሚዎቹን ለፍርድ ለማቅረብ እየሰሩ መሆናቸውም ተገልጿል። በሌላ በኩል የአካባቢው የጸጥታ ሁኔታ በቅርብ የሚከታተሉ ምንጮች እንደገለጹት በጥቃቱ ተጠያቂ የተባለው ፋኖ የተባለው ታጣቂ ቡድን ለወረዳው አስተዳደር ምላሽ ሰጥቷል። ፋኖ በተለያዩ የመረጃ መረቦች ባሰራጨው በገዢው ስርዓት ውስጥ በታማኝነት የሚያገለግሉና የህዝብን ፍላጎት የሚጻረሩ በሚላቸው አስተዳደር አባላት ላይ የሚወስደውን እርምጃ እንደሚቀጥል ማስጠንቀቂያ ሰጥቷል። ይህ መግለጫ በወረዳው አስተዳደር የተሰጠው መረጃ የሚያጠናክርና የግድያውን ፖለቲካዊ ዳራ የሚያጎላ ሆኖ ቀርቧል። ይህ ግድያ በሀገሪቱ የተለያዩ አካባቢዎች እየተስተዋለ ባለው የመንግስት ባለስልጣናትና የጸጥታ አካላት ላይ የሚፈጸሙ የጥቃት ሰንሰለቶችን የሚያካትት ነው። የአማራ ክልል መንግስት በፋኖ ታጣቂዎች ላይ ወታደራዊ እርምጃ እያካሄደ ባለበት በዚህ ወቅት ታጣቂዎቹ በተራቸው የአጸፋ ጥቃቶችን እየፈጸሙ መሆናቸውን እየገለጹ ይገኛል። ይህም የግጭቱን ክብደት የሚያጎላ ሆኗል። የፖለቲካ ተንታኞች ይህን አይነቱን የታለመ ጥቃት የአካባቢውን አስተዳደርና የጸጥታ ስርዓትን ስልጣን ለመፈታተን ያለመ መሆኑን ይገልጻሉ። የክልሉ የጸጥታ መዋቅር በአሁኑ ወቅት የሟቹን ግድያ በከፍተኛ ትኩረት በመመርመር ላይ የሚገኝ ሲሆን የአካባቢው ሰላምና መረጋጋት ለማስጠበቅ ተጨማሪ የጸጥታ ኃይሎች ወደ ስፍራው ሊያሰፍር እንደሚችልም ይጠበቃል። ይህ በእንዲህ እንዳለ የሲቪል አስተዳደር አባላት፣ የአካባቢው ማህበረሰብ፣ የመንግስት አካላት ለዜጎችና ለመንግስት ሰራተኞች ደህንነት ዋስትና እንዲሰጡም ጥሪ እያቀረቡ ይገኛሉ። በኢትዮጵያ የቀድሞ የአሜሪካ አምባሳደር የነበሩት አምባሳደር ቲቦር ናጂ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የወደፊት እጣ ፋንታን በተመለከተ አነጋጋሪና አሳሳቢ ትንበያ መስጠታቸውን ቀጥለዋል። በቅርቡ ባሰሙት ይፋዊ ማስጠንቀቂያ ፕሬዝዳንት ኢሳያስ አፈወርቂ የቀድሞውን የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያምንና ሌሎችን ታሪካዊ አምባገነኖችን ፈለግ ተከትለው ፈርጥተው ከሀገር ይወጣሉ ሲሉ ተናግረዋል። ይህም ክስተት በቅርብ ጊዜ ውስጥ ሊከሰት እንደሚችል አመላክተዋል። አምባሳደር ናጂ ይህንን አስተያየት የሰጡት በኤርትራ መንግስት ላይ ባነጣጠረ የተቀነባበረ ዘመቻ መጀመሩን ተከትሎ ፕሬዝዳንት ኢሳያስ ከስልጣን ይወገዳሉ የሚል ትንተናዎችን እየተሰጡ ባሉበት ወቅት ነው። የዲፕሎማቱ ንግግር በኤርትራ መንግስት ዘንድ ከፍተኛ ድንጋጤንና ጭንቀትን እንደፈጠረ እየተዘገበ ይገኛል። አምባሳደር ቲቦር ናጂ ከኤርትራ መንግስት ተቃዋሚ ቡድኖች ጋር ያላቸውን ግንኙነት አጠናክረው መቀጠላቸውን ያሳወቁ ሲሆን በዚህም ሳምንት በዩናይትድ ስቴትስ ውስጥ ከብርጌድ ንሁማዱ ከሚመራው የሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በይፋ አረጋግጠዋል። አምባሳደሩ በይፋዊ ማህበራዊ ሚዲያቸው ኤክስ ላይ ባሰፈሩት መግለጫ ከሰማያዊ ማዕበል ንቅናቄ መሪዎች ጋር ስላደረጉት ውይይት ገልጸዋል። በዚህ ጽሁፋቸው ላይ ሲያሰፍሩም ፕሬዝዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩት አምባገነኖች ሁሉ ከሀገር ይኮበልላሉ የሚል አሳሳቢ ትንበያን በድጋሚ አሰምተዋል። የቀድሞ የአሜሪካ ከፍተኛ ዲፕሎማት የኢሳያስ አፈወርቂን የመጨረሻ እጣ ፋንታ ለማየት ከዚህ ቀደም በዓለም ላይ ከስልጣናቸው የተወገዱ አምባገነን መሪዎችን እንደ ምሳሌነት ጠቅሰዋል። በተለይም የኢትዮጵያውን የቀድሞ መሪ ኮሎኔል መንግስቱ ኃይለማርያምን እንዲሁም የሊቢያውን መሪ ጋዳፊን በመጥቀስ የኤርትራው ፕሬዝዳንት እጣ ፋንታ ከነዚህ መሪዎች የሚለይ አይሆንም ሲሉ ጠንካራ ማስጠንቀቂያን አስተላልፈዋል። አምባሳደር ቲቦር ናጂ በተደጋጋሚ የኤርትራ መንግስት ጠንካራ ተቺ መሆናቸው የሚታወቅ ሲሆን የፕሬዝዳንት ኢሳያስን አገዛዝ ከሌሎች አምባገነኖች ጋር ማነጻጸራቸው በአፍሪካ ቀንድ የፖለቲካ ምህዳር ላይ ከፍተኛ ውይይትና ትኩረትን የሳበ ጉዳይ ሆኗል። የአምባሳደሩ ቀጥተኛና ግልጽ ንግግር የኤርትራ ተቃዋሚ ቡድኖችን እንቅስቃሴ የሚያጠናክር ከመሆኑም ባሻገር በአስመራ መንግስት ላይ የሚሰነዘረውን ዓለም አቀፍ ትችት ደረጃ ከፍ ያደረገው መሆኑን የፖለቲካ ተንታኞች ይገልጻሉ። የዲፕሎማቱ እርምጃና አስተያየት በዓለም አቀፍ ዲፕሎማሲ መድረኮች ላይ የኤርትራን አገዛዝ የወደፊት ሁኔታ በተመለከተ የሚደረጉ ውይይቶችን የሚጻረሩ ይሆናሉ ተብሎ ይገመታል። በአንጻሩ የፕሬዝዳንት ኢሳያስ መንግስት ለእነዚህ ንግግሮች የሰጠው ይፋዊ ምላሽ የለም። በአሜሪካ ምድር ላይ የቀድሞ አምባሳደር የጸረ ሻዕቢያ ቡድኖች ጋር በመወያየት ለኤርትራ ተቃዋሚዎች ዓለም አቀፍ መድረክ ላይ የላቀ ትኩረትና እውቅናን እንዲያገኙ የሚያስችል አዎንታዊ እርምጃ ተደርጎ ሊወሰድ ይችላል። የሰማያዊ ማዕበል ንቅናቄ መሪ
ብርጌድ ንሁማዱ ከአሜሪካ ቀድሞ ከፍተኛ ባለስልጣን ጋራ መምከራቸው ለዓላማቸው ያላቸውን ቁርጠኝነትና የትግል አቅጣጫቸውን የሚያጠናክር መሆኑን አመላክተዋል። የክልሉ ሁኔታ በቅርበት የሚከታተሉ ታዛቢዎች እንደሚሉት በኤርትራ ውስጥ እየተባባሰ የመጣው የውስጥ ችግር በተለይም የሰብአዊ መብት ጥሰትና የማያቋርጥ ብሔራዊ አገልግሎት ግዴታ የአምባሳደሩን ትንበያ እውን ለማድረግ የሚችል አቅም እንዳላቸው ይገልጻሉ። አምባሳደር ቲቦር ናጂ የአፍሪካ ቀንድ ጉዳዮችን በጥልቀት የሚያውቁ ከፍተኛ ዲፕሎማት በመሆናቸው አስተያየታቸው በቀላሉ የሚታለፍ አይደለም። የፕሬዝዳንት ኢሳያስ አፈወርቂ የረጅም ጊዜ አገዛዝ የሚያከትምበት ጊዜ መቃረቡን የሚያመለክተው ይህ ትንበያ በኤርትራ የለውጥ ፈላጊ ኃይሎች ዘንድ ተስፋን የሚያጭር ሲሆን በአስመራ መንግስት ላይ ደግሞ ተጨባጭ ጫናን የሚፈጥር ነው። አምባሳደሩ ከዚህ ቀደም እንዳደረጉት ሁሉ የፕሬዝዳንት ኢሳያስን አገዛዝ ከሶሪያው በሽር አልአሳድ አገዛዝ ጋራ በማመሳሰል የኤርትራ ህዝብ የኢሳያስ አገዛዝ ማብቃት አንድ ቀን እንደሚያከብር አመላካች አስተያየቶችን መስጠታቸው ይታወሳል። ይህ ሁሉ የሚያሳየው የኤርትራው ፖለቲካ ምህዳር ከምንጊዜውም በላይ ትኩረት የሚሻና ተለዋዋጭ ሁኔታ ውስጥ እንደሚገኝ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።